الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه ودي تبيويان يا الله سلام إزنت ردئت كلاتشن ليسفن تقطعي تمرتاتشن ليقتلنو የህይወት ስንቅ ብለናል ገዢ ርዕሱን። በዚህ ተከታታይ ትምህርታችን ውስጥ አንድ ሰው ስኬት ማማያ ላይ እንዲወጣ የሚያደርገውን ስንቆችን እንዛለን ኢንሻአላህ። ዛሬ ታዲያ ያስኩት ርዕስ ትችላለህ ሚል ነው። ይቻላል። ወማ ተሻኡን ኢላ አን የሻአላህ። አላህ ነገሮች እንድትፈጽም እድል ሰጥቷል። ያው የሱ እርዳታ እንደተጠበቀ ሆኖ በሁሉም ነገር ላይ ስኬታማ መሆን ትችላለህ። አልችልም የሚለውን አሳናፊ ስሜት ውስጥ አውጥተጣለው። የሰው ልጅ ለስኬት ተፈጥሯል። የሚፈልገው ማማ ላይ መውጣት ይችላል። የሚፈልገውን ጸዳል መርገጥ ይችላል። ያለመለትን ዓላማ ጥግ መድረስ ይችላል። ትችላለህ። በቁስ ድሎት ላይ አንቱታን ያተረፉት ከፍታ ላይ የወጡት ነጮቹ nothing is impossible except the word impossible ይላል። አይቻልም ከሚለው ቃሎች ምድር ላይ ማይቻል ነገር የለም። ሁሉም ይቻላል። ማይቻለው ዲክሽነሪ ውስጥ ያለው አይቻልም የሚለው ቃል ብቻ ነው። ደግሞም ልብ ብለህ አስተውለህ ከሆነ impossible የሚለውን ቃሉን ራሱ ስታየው impossible ነው። impossible እሷ ላይ እስኪ ከአይ ላይ ከላይ አፖስትሮፍ አድርግባት። አይ አፖስትሮፍ ኤም ስትመጣ አይ አም ትሆናለች። አይ አም ፖሲብል ማለት ኢቨን ኢምፖሲብል የሚለው ቃል ምን ማለት ነው? አንዲት ነገር ስጨምርባት አይ አም ፖሲብል እቻላለሁ ማለት ነው። ልክ እዚህ ስክሪኑ ላይ እንደምትመለከቱት ሁሉ ነገር ይቻላል። በአላህ ፍቃድ የምትፈልገው ጥግ መድረስ ትችላለህ። ሀገራችን ታዋቂው አትሌት ኃይሌ ገብረስላሴ ይቻላል ብሎ በሩጫው መስክ ላይ ሀገሩን አስጠርቷል። ይቻላል፣ ማይቻል የለም። በጣም የማይመስልህን አንድ ታሪክ ልንገርህ። ኢብኑ ሐዝም ጡቁል ሐማማ የሚባለው ኪታባቸው ላይ ጠቅሰውታል። ታሪኩ እንዲህ ነው። አንደሉስ ውስጥ ከ100 ዓመታት በፊት በኢብኑ ሐዝም ዘመን ማለት ነው፣ የዛሬ 900 ዓመት አካባቢ ማለት ነው። አንደሉስ ውስጥ ያሆኑ ስፔን ውስጥ አንድ በንግዱ ስኬታማ የሆነ ነጋዴ ነበር ይሉናል። በንግዱ በጣም ስኬታማ ነው። ይህ ስኬቱ ከሀብት ላይ ሀብት መጨመሩ ግን በቅርብ ጓደኞቹ ጥርስ ውስጥ ከቶታል። በጣም ይጠሉት ጀመር። ውድቀቱን ይመኙለት ጀመር። ሴራ ያሴሩለት ጀመር። ታዲያ አንዴ ከቤቱ የሚያምር ነጭ ጀለቢያ ለብሶ ነጭ ጥምጣም አድርጎ ወደ ሱቅ ያቀናል። ወደ ሱቅ ያቀና ያለ እነዛ ተንኮለኛ እቅድ ሴራ ያዙ ወንድም ጓደኞቹ መንገድ ላይ ያገኘው። አንደኛው ተነጥሎ መጣ። መንገድ ላይ ያገኘው ሰላም አለው። እንደምን አደርክ? ዛሬ ደግሞ ንጋቲቱ መስልሃል። ጀለቢያ ጽዳቱ እንዴት ያምራል፣ በተለይ ደግሞ ቢጫው ጥምጣም አለው። ግለሰቡ ምናል ምን ነካ? ጥምጣሜ እኮ ነጭ ነው አለው። አይ አምሮብሃል። ተሰናብቶ ተደ ትንሽ ከሱቁ ከመድረሱ አሁን የሆኑ ሜትሮች ሲቀረው ሌላኛው ጓደኛ አገኘው። ይህ የሚመቀኘው ሌላኛው ጓደኛ ሰላም አለው። እንደምነ እናነ ዛሬ ንጋቲቱ መስልሃል፣ እንዴት አምሮብሃል። ወይኔ ነጩ ጀለቢያ የት ነው ያገኘው? በተለይ ደግሞ እዩ ጥምጣም አለው። አንተ ምን ነክቶሃል? ጥምጣሜ እኮ ነጭ ነው አለው። አይ ቀይ እንኳን ቀይ ነው፣ ግን አምሮብሃል። ተሰናብቶት ሄደ። ግለሰቡ ትንሽ ከተራመደ በኋላ ሁለት ሰው የተለያየ ሐሳብ ስለሰጠው ግራ በመጋባት ከራሱ ወደ ተከሻው ተንጠልጥሎ ያለውን ጥምጣሙን አንስቶ ተመለከተው። ሲያየው ነጭ ነው። ምን ነካቸው? መንገዱን ቀጠለ። ሱቁ ከመድረሱ በፊት ሶስተኛው ጓደኛው ጠበቀው። ያለ እርሱ ተንኮር የሚያሰርለት ጓደኛው። አራቱም እንደዛ ናቸው። መንገድ ላይ ያገኘው አህለን እንዴት አደርክ? አቀፈው፣ ሳመው። በጣም አምሮብሃል። ሽቱ እንዴት ነው የሚያውደው? አለባበስ እንዴት ያምራል። በተለይ ደግሞ ሰማያዊው ጥምጣም አለው። እንዴ ሰዎቹ ምን ነክቷቸዋል አለ ቆጣ ብሎ። ጥምጣሜ ነጭ እኮ ነው። አይ ሰማያዊ እንኳን ሰማያዊ ነው፣ ግን አምሮብሃል። መልካም ቀን ብሎ ተለይቶ ተደ። ሰውየው ግራ ተጋባ።
ቢጫ ነው የመጀመሪያው፣ ሁለተኛው ቀይ ያለው፣ ይሄ ደግሞ ሰማያዊ ይላል። ሰው ሁሉ ተሳስቶ እኔ የተሳሳትኩት? በዚህ የስሜት መዋዠቅ ውስጥ ያለ ሱቁን ከፍቶ ገባ። ስራውን ለመጀመር ገና ደፋ ቀና ማለት ሲጀምር አራተኛው ሰው መጣ። ሱቅ ላይ ዘየሩ። አህለን በጧት ገብተሃል ዛሬ፣ ሽቶ እንዴት ነው የሚያውደው፣ ጀለብያ ያምራል፣ በተለይ ደግሞ ይሄ አረንጓዴው ጥምጣም አለው። ውጣልኝ ጥምጣሜ ቀይ ነው አለ ደንግጦ ሰውዬ። አይ ጥምጣም አረንጓዴ ነው ግን ያምራል፣ ውጣ ነው የምልህ፣ አስወጣው። ሰውየው ትንሽ አእምሮ ተነካ። እንዴ ቢጫ ቀይ አረንጓዴ መለፍለፍ ጀመረ። ራሱን መጮህ ጀመረ። ተቀመጠ፣ ቆመ፣ አዳፈቀው። ኢብኑ ሐዝም ምን ይላሉ ታሪኩን ሲጨርሱ? ይህን ግለሰብ ይላል ስፔን ጎዳና ላይ አብዶ ሕፃናት በድንጋይ ሲያባሩት መለከት ነበር ይላል። እነዚህ አራት ጓደኛ ማቾች የሱን አቅል ለመለወጥ አእምሮን ለማዛባት ቴክኒክ ተጠቀሙ፣ ተሳካላቸው። እርኩስ ተግባርን የፈጸሙት አላህ ይቅር ይበላቸው። እዚህ ጋር ግን ያንድን ትምህርት እንድትወስድ ፈልጌ ነው። እነርሱ በውሸት የሰውን አእምሮ መለወጥ ከቻሉ፣ ማበላሸት ከቻሉ፣ የሰውን ህይወት ማዛባት ከቻሉ፣ አንተ በእውነት ለምንድን ነው ህይወት ከማታሻሽለው ወደ ስኬት ማትመራው? ትችላለህ ነው መልእክቱ። የሰው ልጅ የማዛባትም የማስተካከልም ችሎታ አለው። ለምን ለለውጥ አእምሮን አትጠቀመው? ህይወት ግን ለማደስ ለምን አትጠቀመው? እርግጥ ነው አውቃለሁ አካባቢያችን ያለ ማህበረሰብ፣ በዙሪያ ያለ ባህል ነገሮችን አችልም የሚል ምግብ እንደሚመግብ አውቃለሁ። የሆነ ነገር ስንሞክር ባካ አትልፋ፣ እዚህ በላይ እንኳን ማለፍ አችልም ሚሉ ነገሮች ብዙ ናቸው እኛ ውስጥ። ነጮቹ ዘፈኖቻቸው ላይ I believe I can fly ይላል፣ እንደምበር አምናለሁ ይላል። እኛ ሀገር ደግሞ ስትመጣ አልበርም እንዳሞራ ሰው አርጎ ፈጥቆኛል ይላል። አንዳንድ ያለንበት ከልቸር ባህል እችላለሁ የሚልን ስሜት የሚነድ ሊሆን ይችላል። ይህን ስታልፍ ነው ግን ለስኬት የምትታጨው። የውድድሩ ሻምፒዮን የሚያደርገችው ይሄን ነው። የውድድሩ ሻምፒዮን ማን እንደሆነች አውቃታል? ታሪኩን ልተርክልህ። ምናባዊ ታሪክ ነው። ከዓመታት በፊት በጦጣዎች ዓለም ዓመታዊ የሚተገበር አለታማ ድንጋይን የመውጣት ውድድር አለ። የየአካባቢው ጎሳዎች የሚወክሉና የሚላቸውን ተወዳዳሪ ጦጣዎችን ማሊያቸውን አልብሰው ይዘዋቸው መጡ። ህዝቡ ደምቋል። ጦጣው በሺዎቹ ተሰልፏል። ሌላው እዛ አካባቢ ሞራል ድጋፍ ይሰጣል። ሶስተኛው ግጥም ይገጥማል። ሁሉም ወጡ። በጣም ረጅም ወደ ሆነው አለት ተራራ ተሰለፉ። አሰልጣኞቻቸው ምን ይሏቸዋል? በሉ እስካሁን በጦጣዎች ዓለም ጥግ ጫፍ ደርሶ የሚያውቅ የለም፣ ግን የተሻለውን ያህል ርቀት የሄደ ሰው ነው የሚያሸንፈው፣ አይዟችሁ አሏቸው። ጦጣዎች ዓለም ላይ አንድ አስተሳሰብ ሰርጿል። ይህን አለታማ ተራራ ቁንጮው ላይ የሚደርስ ሰው የለም የሚል። ይህን ነውም ስልጥነው ያደጉት ስፖርተኞቹ። ውድድሩ ሊጀመር ነው። ተጀመረ። ፊሽካው ተነፋ። ጦጣዎቹ አለታማ ተራራውን በፍጥነት መውጣት ጀመሩ። ከስር ያለው ደጋፊ ጦጣ አይዟችሁ በርቱ፣ ጫፍ እንኳን መድረስ አትችሉም፣ ግን የቻላችሁትን ያህል ሞክሩ ይላቸዋል። ይሄን አሳናፊ ድጋፍ የሰሙት ጦጣዎቹ እየተዳከሙ መንጠባጠብ ጀመሩ። አንዲት ጦጣ ግን ከሌሎቹ በተለየ መልኩ ግስጋሴዋን ቀጥላለች። ፍጥነቷ፣ ሞራሏ ከአንዱ አለት ወደ አንዱ አለት እየነጠረች መብረር ጀምራለች። ይሄን የተመለከተ ሰው አይደለም የተራራው ጫፍ ሰማይ ጥግ ምድርስ እስኪመስል ድረስ ከስራውንም ይጮሃሉ። አንቺ ጫፍ እንኳን መድረሳችም የቻልሽውን ያህል ርቀት እጂ ይሏታል። እሷ ግን ግስጋሴዋን ቀጠለች። በጦጣዎች ዓለም ትልቁን ታሪክ ሰራች። የአለታማ ተራራው ቁንጮ ላይ ወጣች። ሁሉ አጨበጨበላት፣ ሁሉ ዘመረላት። ሽኮኮ አድርገው በረሃውን አዟሯት። ሁሉም እየመጣ ምስጋናውን አድንቆቱን ሊገልጽ የአበባ ጉንጉን እየመጣ ያስታቅፋት ጀመር። ይሄን ሐሴቷን ከተጋሯት በኋላ አንድ የጦጣ ጋዜጠኛ መጣ። ማይኩን ይዞ ለዚህ ስኬት እንዴት በቃሽ ሊላት ቀረበ። ተጠጋት። ማይክ ይዟል። ጥያቄ አቀረበ። እንዴት ስኬታማ ልትሆኚ ቻልሽ?
በታሪክ ተሰርቶ ማይታወቀው እንዴት ተቆናጠጥሽ? የስኬትሽ ምስጢር ምንድነው አላት። ማይኩን አስተካ። መልስ የለም። ጥያቄ አልገባት ይሆናል ብሎ በሌላ መልኩ አቀረበላት። አሁንም አትመልስለትም። እንዴ ስኬታማ ስለሆነሽ ኮርታ ነው እንዴ ብሎ አሁንም ሶስተኛ ጥያቄውን አቀረበላት። ልትመልስ ፍቃደኛ አይደለችም። ለምን እንደሆነ ታውቃላችሁ? እቺ ጦጣ መስማት ከተሳናቸው ጦጣዎች ውስጥ አንዷ ነበረች። ይህ ያለ መስማት ተፈጥሯዊ ገጽታዋም ነበር፣ ተሰጥኦዋም ነበር፣ ስጦታም ነበር እንድታሸንፍ ያደረጋት። እነዛን አሳናፊ ፉከራዎችን ሰምታ አላደገችም። መውጣት አይቻልም የሚለውን አታቅም። እሷ እንደሚቻል ለምታቅ አሳናፊ ምክሮችን ሳትሰማ አደገች፣ ለስኬት በቃች። እኛን አይቻልም የሚለውን ስሜት ከየት ነው የምንወስደው? ከአካባቢያችን ከሚዘፈኑ ዘፈኖች፣ ከግጥሞቻችን፣ ከባህሎቻችን፣ ከጓደኞቻችን። አንተ ይህን ሰብረህ ወጣ፣ ለስኬት ታጭተሃል፣ ስኬታማ መሆን ትችላለህ። ምንም ነገር አይቻልም የሚባል ነገር የለም። በአላህ ፍቃድ ሁሉን ጥግ ማድረስ ትችላለህ። ነግደህ ትርፋማ ስኬታማ መሆን ትችላለህ። በትምህርት ተወጥተህ ትልቅ ምሁር መሆን ትችላለህ። ጥሩ ዳዒ መሆን ትችላለህ። ጥሩ አባት መሆን ትችላለህ። ጥሩ ሚስት መሆን ትችላለሽ። ይቻላል። የዛሬ መልእክቴ አላህ በሰማነው የምንጠቀም ያደርገን። ሁላችንም ሁሉን ነገር አሳክተን ለስኬት ከሚበቁት ያደርገን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።